ሰላም ጤና ይስጥልን። የእግዚአብሔር ወገኖች የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ እግዚአብሔርን አመሰግናለሁ። ስሜ ደስታ ላንገና ይባላል። በወንጌል ስራ ከተሰማራው ከ30 ዓመታት በላይ ሆኗል እና እግዚአብሔርን በጣም አድርጌ ነው የማመሰግነው። እግዚአብሔር ለኢትዮጵያ ሲዘን ወይንም ደግሞ የወንጌል ዘመን እንዳመጣ እርግጠኛ ነኝ። ይህ ምንድነው? አንደኛ ቤተክርስቲያን ወንጌል ወደሚለው ነገር እየገባች ያለችበት ጊዜ ነው እና ሁለተኛ ደግሞ በተለይ የወጣቱ ልብ ለወንጌል ስራ በጣም እየተነሳሳ ያለበት ጊዜ ነው። ሶስተኛ ደግሞ ብዙ ሰዎች በእውነት ድሮ መስከረም ጌታን የማይቀበሉ አሁን ግን በቀላሉ ወደ ጌታ እየመጡ ያሉበት ልባቸው ለወንጌል እየተከፈተ ያለበት ጊዜ ነው። አራተኛ ደግሞ ወንጌልን ይሰሩ የነበሩ አካባቢዎች እየተዳከሙ ሲሆኑ ምናልባት እግዚአብሔር ደግሞ ለኛ ደግሞ ይሄንን ተራ እግዚአብሔር የሰጣ ይመስለኛልና በተለይ ይሄ ለኢትዮጵያ በጣም የተለየ ጊዜና ዘመን ነው። እግዚአብሔር ስለሰጠን ዘመንና ጊዜ እግዚአብሔርን በጣም አድርጌ አመሰግናለሁ እና ይሄ ሆኖ እያለ እና ከዚህ ይሄ ሆኖ እያለ ብዙ ሚኒስትሪዎች፣ ብዙ ወጣቶች፣ ብዙ ቸርቾች ይህንን ወንጌል ለመስራት ጥረት እያደረጉ ነው። እንደ ቃለ ሕይወት፣ እንደ ሙሉ ወንጌል፣ እንደ መሰረተ ክርስቶስ፣ እንደ መካነ ኢየሱስ እና የተለያዩ አብያተ ሕይወት ብርሃን እና መዘርዘር ይቻላል። እነዚህ ሁሉ በየአቅጣጫቸው ይህንን ወንጌል ለመስራት በጣም እየተሯሯጡ እንዳሉ አያለው። ሁለተኛ ደግሞ በጣም የሚገርመው ሚኒስትሪን ፎርም እያደረጉ ኦርጋናይዜሽን ለምሳሌ ስም እንትን እያደረጉ እየተመዘገቡ ወንጌልን በጎዳናም ላይ እንደገና ደግሞ ወደ ቀበሌዎች በመሄድ እንደገና ደግሞ ለወንጌል ስርጭት ወደ ተለያዩ አካባቢዎች በመሄድ ወጣቶች እየሰሩ ያለው ስራ በጣም የሚያበረታታና ደስ የሚያሰኝ ነው። የሆነ እያለ ግን ደግሞ ብዙ ተግዳሮቶች አሉ። ወንጌል የሚመስሉ ግን ወንጌል ያይደሉ እንደገና ደግሞ በወንጌል ስም ደግሞ የሚደረጉ ጤናማ ያልሆኑ ነገሮችም ስላሉ ይሄ ደግሞ ራሱን የቻለ ያው ከጠላትም ይሁን ካለማወቅም ይሁን እየሆነ ያለ ነገር ስለሆነ ይሄ ደግሞ ወንጌልን ስራ ያቆማል ብዬ አላስብም እና በዛው አኳያ ደግሞ እግዚአብሔር የኢትዮጵያን ቤተክርስቲያን በጣም ባርኳታል። ወንጌላውያን አብያተ ክርስቲያናትን በጣም ባርኳል። ትልልቅ ህንፃ እየሰራን ነው። ትልልቅ ሳውንድ ሲስተሞችን እያስገባን ነው። የህዝባችን ቁጥር በጣም እየጨመረ ነው። ቤተክርስቲያናት በየጊዜው በተለያየ አቅጣጫ እየተተከሉ ናቸው። ይህ እግዚአብሔር እንደባረከን ማመላከቻ ነው። ይባ መነሳት የሚገባትን ያህል ተነስታለች ብዬ አላስብም። ምክንያቱም እግዚአብሔር የሚቃይሏን በጣም ትልቅ ነው ያደረገው። እግዚአብሔር ብዙ ባርኳታል። በባረካት ልክ አልተንቀሳቀሰችም። ተንቀሳቅሳለች ለማለት ይቸገራል። ምክንያቱም በተለይ ከጸላቱ ነው አይደለም፣ ነገር ግን ካለማወቅም ይሆናል ወንጌል እየቆመ ህንፃ እየተገነባ ነው። ለምሳሌ ብዙ ቦታ ላይ ለወንጌል ያልተሰጣ ትኩረት ለህንፃ እየተሰጠ ነው። ለወንጌል ያልተሰጣ ትኩረት ለኮንፈረንስ ለክሩሴድ እየተሰጠ ነው። ለወንጌል ያልተሰጣ ትኩረት ለተለያዩ ነገሮች እየተሰጠ ነው። ቤተክርስቲያን በተለይ ይሄ እግዚአብሔር ያመጣላትን ዘመን ተጠቅማ ለትልቅ የወንጌል ንቅናቄ መነሳሳት አለባት። አንደኛ እንደ አጥቢያ ቤተክርስቲያን፣ ሁለተኛ እንደ ዲኖሚኔሽን፣ ሶስተኛ ኢቭን እንደ ትልልቅ የቤተክርስቲያናትን ያዋቀሩ መዋቅሮች ውስጥ ቤተክርስቲያን ድርጅቶች ውስጥ ቤተክርስቲያን ተነሳስታ ተደራጅታ ወንጌልን ማነሳሳት አለባት። በተለይ በዛሬ ዕለት ደግሞ እግዚአብሔርን በጣም አድርጌ አመሰግናለሁ። ከኢትዮጵያ ወንጌል አማኞች ካውንስል በኩል የቀረበው ይህ ትልቅ ፕላትፎርም በጣም የሚገርም ነው። በተለይ እዚህ የተሰባሰቡት ወንጌል ላይ የሚሰሩ የተለያዩ ድርጅቶች፣ ቸርቾች እንደገና መንፈሳዊ ፕሮግራሞች በጣም በሚያስገርም ሁኔታ እየተንቀሳቀሱ ስላሉ እግዚአብሔርን በጣም አድርጌ ነው የማመሰግነው። ስለዚህ እግዚአብሔር እንደረዳን በተለይ በዚህ ጉዳይ ላይ በደንብ ራሳችንን እንስጥ። እግዚአብሔር ብዙ ሰዎችን ዛሬ አነሳስተዋል ብዬ አምናለሁ። ደግሞ ምላሽም እየሰጡ ናቸው። ስለዚህ እግዚአብሔር እንደነሰን አሁን ብንነሳሳ፣ ሞቢላይዝ ብንደራረግ፣ ሪሶርስ ሼር ብናረግ፣ እንደገና ራእያችንን ብንከፋፈል፣ እምቃላችንን ብንከፋፈል፣ እግዚአብሔር የሰጠንን ሀብት፣ ገንዘብ፣ የተለያየ ሪሶርስ ብንከፋፈል፣ አንድ ወጥ ሆነን ፎከስድ ሆነን ለወንጌል ብንነሳ እግዚአብሔር ዘመኑን አሳልፎ ሰጥቶናል። ስለዚህ እግዚአብሔርን በጣም አድርጌ ነው የማመሰግነው። ካውንስሉ በጀመረው እንዲቀጥል እላለሁ። እንደገናም ደግሞ እኛም አብያተ ክርስቲያናት ሁላችንም ቀኝ እጃችንን ሰጥተን ለማንም አይደለም፣ ለካውንስል ብለን አይደለም፣ ለአብያተ ክርስቲያናት ብለን አይደለም፣ ለክርስቶስ ወንጌል ክርስቶስ ከሰማይ ለመጣበት ወንጌል ብለን ይሄንን ስራ እንስራ። እግዚአብሔር ይባርካችሁ። ጌታ ከሁላችን